አንድ ነገር እንጠይቅ ላንተ ጋር አሁን አንተ የምትፈልገው አሁን አሰብ ላይ ለመስራት ፒስ አፈልገው በወረቀት ነው የምትፈልገው ወይስ አሰብ የኔ ነው የምትለው? ይሄ ነው ጥያቄ ነው። ግራ ገባኝ ወንድሜ። እኛ አሁን ወደብ ያስፈልገናል። አሁን የባለቤትነት ጥያቄውን መሪዎቹ ያወሩበት። በምን አይነት መልኩ ዲል እንደሚያደርጉ መሪዎቹ ያወራሉ። ኢትዮጵያ ወደብ ያስፈልጋታል። ችግር የለም ተጠቀም። የራሷ የሆነ ወደብ ያስፈልጋታል። ቀይ ባህር ላይ መውጣት አለባት። የራሳ ና አቢሳ እኔ የምጠይቅ ምን አለ ወንድሜ። ቆይ ልጨርስና ትጠይቀኛለህ። እሺ አሁን እንመጣበታለን። እሱ ችግር የለውም። እሱን እንመጣበታለን። በወረቀትም ይሁን በምንም እንመጣበታለን። አሁን ይኸውልህ ወንድሜ፣ አሁን ይሄ የጦር ጉሰማችሁን አቁሙና እኔ አሁን ስለ ኤርትራ ማውራትም አልፈልግም። ለምን የምወዳቸው ቤተሰቦችም አሉኝ። አሁን ከኤርትራ ህዝብ ጋር የኢትዮጵያ ህዝብና የኤርትራ ህዝብ ምንም ችግር የለበትም። ችግር እያየ ያለሁት እንደውም በእናንተ በኩል ነው። ምንም አይነት ችግር የለብንም። እድሜ ልክ ዘላለሙን አብሮ የኖረ ህዝብ ነው። ገባ? ፖለቲካሊ የአሰብ ጉዳይ አለ። ብዙ የፖለቲካ ችግሮች አሉ። ታጣቂዎችን እያሰለጠነ እያየን ነው ብሏል ጠቅላይ ሚኒስትሩም። እያየን ነው። መሳሪያ ከማመላለስ ይቅርባችሁ ተብሏል። ገብተዋል? እንደዚህ አይነት ሰርጎ እየገባ ኢትዮጵያ ውስጥ እየኖርክ ከኢትዮጵያ አብራክ እዛ በቃ እንደፈለገ ዘና ብለህ እየኖርክ ኢትዮጵያ ላይ እንደዚህ አይነት ጠላትነት በጣም ይደብራል። አሁን ፖለቲካም ሳይሆን ማወራልህ እንደ ወንድም ነው ማወራችሁ። በጣም የሚደብር ነገር ነው እየተሰራ ያለው። ይሄን ያው ልቀነስ አድርጉት። ኃይል እግዚአብሔር ነው። እኔ አማኝ ነኝ። ለምሳሌ ግን ለመሰለ መሬት አሁን እግዚአብሔር ቃል ሲገባልን ምድርን ነው አውርሳለሁ ብሎ ቃል ይገባልኝ። አሁን የአሰብ ጉዳይ አፋር ጉዳይ ምናምን ጉዳይ አይደለም። ግን ተረጋጉ። ዓለም የጉልበተኞች ነች። አሁን እንግዲህ የኢትዮጵያ መንግስት እናሸንፋለን ይምጣ ኢራንን ግብፅን ምናምን ብለኸኛል። እኔ በኋላ የለውበትም። ጅቡቲ ታንኪው ከዚህ ብዙም ባላወራም ጥሩ ነው። እኔ መቼም የሃይማኖት ሰው ነኝ ታውቃለህና ፖለቲካ አቅም ያለው ሰው ማውራት ነው ያለበት። አሁን ማሪ ዲፕሎማሲ ባለው መልኩ አብዲሳ እኔም የምናወራው የተሳደበውን አስወጣ። ይሄ አሪፉ ሚካኤል ተሳደበው ያለው ይሄ። ስለዚህ ምንድነው አሁን የምናወራው? ምንድነው በስነ ስርዓት ታይም ተሰጥቶ በስነ ስርዓት መወራት አለበት። አሁን መንግስት በሚለው አሁን እዚህ ጋር ላላችሁ ኢትዮጵያውያን ነገር አንዴ ቆይ እስቲ ስማ ማሪ፣ እኔ አንተን ነው የምናገር። ሶሪ አንተ ይኸውልህ ከነሱ ጋር እንደዚህ እየሄድክ እየሮጥክ ከነሱ ጋር እየተለጠፍክ ችግር ታመጣለህ ያለው ገባ? በቃ አለቀ። አንድ ነገር ና እኔ ከአንተ ጋር ነው የማወራ ያለሁት። አንተን ነው የማወራ ያለሁት። ስማኝ፣ አንተ እየሄድክ ከነሱ ጋር እየተለጠፍክ የምታደርገው ነገር አንተ ላይ ነው የምንሄድብህ። ስነ ስርዓት አድርግ። ና አንዴ ቆይ፣ ና አንዴ ከነሱ ጋር ነው አንተ። ስማ አንተ ባትገባ ኖሮ እንደዚህ አይነት ወሬ ኖሮና አስፈራራ አንዴ ቆይ አንተ ዝም በል አታሚኪ ግረፎ እንደ ድላይ አብያት ረዳግልና ድላይ አታሚኪ ወንማኛ ተው ሚኪ ከማይም ጋር እንዴት ነው የምናወራው? ቆይ ስማ እኛ ውጭ ሀገር ነው ያለና እኛ ኤርትራ አይደለም ያለና ከፈለገ ይናገር ማሪ ከፈለገ ይናገር አገባባቸው። ቆይ አንድ ጊዜ እነሱ ያገባኝ እኔ ከማሪ ጋር ማወራለሁ። ዝም በል እኔ እኔ እናገራለሁ። እኔ ነው በደንብ ይመለከተኛል። እድል ስጡትና ሀሳቡን ይጨርስ። በቃ ጅቦ እድል ስጡትና ሌላው እድል ሳይሰጠው ነው አንዴ ኖ አንዴ ማሪ አንተ ትልክካ አይሰጠው ምን ስለሆነ በተራው ነው የሚያወራው። አንተ ነው የምታስመጣን አይደል? አምስት ሰዓት አድርጓል ይሄ ቤት ከተከፈተ። ረግረፎ ማሪ ሚኪ ስማ ሚኪ ስማ ሚኪ የፈለገ ይናገር ሚኪ ከፈለገ ይናገር። ምን አገባ? ከፈለገ ይናገር። ቆይ እንዳትልኝ ከፈለገ ይናገር። እኛ ከኤርትራ ወጣናቆ የፈለገ ምን መስማት ይችላል? ምንድነው ጅቦን ማታሰማው? አንተ ማን ነው? አንተ ማን ይኸስራ ማን ይኸስራ አደ አፈይ ዘሐበስካና አውርደው ማሐረሰብ ለካለሁ ድላይ ነው خزاره ነዛ ሀገር ዋጋ ከፊልላ ድላይ ይዘረ ከይተወርደን አጆም ሰግድ ባስ እስኻስ መኒኻ አንተ መኒኻ ከንድል በቀለው አብዙ ጻፈ ከይን ገይረና እስኻስ መኒኻ ኮካ ማሐሪ ከፈለገ ይናገር ይድ ኤርትራ ኦኬ ጠይቁ አልኩ። ጥያቄው ልመልስ ነው ያኛው ከታችኛው ያለው ልጅ አጎል ዝም ብሎ መበጣበጥ ጀመረው። አስገባው ዮናስን በስነ ስርዓት ሌላ ሰው ገባም ይቅርታ። አንተም ስሜታዊ አትሆን እንደሚጠይቅ ጥያቄ በስነ ስርዓት ነው። እኔ ስሜታዊ አልሆንኩም እኮ ምን አለ መሰለህ፣ ፖለቲካ እኮ ነው ፖለቲካ ነው።
ማሾፍ ህዝብ ላይ እና ሀገር ላይ ማሾፍ ሆነ ማሾፍ ነው ችግር የለም። ያሾፍ አይደለም። አሁን እኮ ማሾፍ አይደለም እኮ የጠየቀው ኤርትራ ውስጥ ቀለም መቀባት አትችሉም አለ። እንቀባለን ማለት ትችላለህ እኮ አንተ አያገባህም። አልመለስም። እነዛ እኔ ያገባኝ አንተ ስለ ኤርትራዊ አፉን አትመለስልኝም። እኔ ሲጀመር እኔ ኢትዮጵያዊ ነኝ መሀሪ በሚመቸኝና በማምንበት ነው ለአንተም ለሱ የምመለስላችሁ። ለምን ሁለታችሁ ኢትዮጵያዊት ናቸው። ስለዚህ አንተ ጥያቄ ጠይቀኝ፣ አንተ ተናግረህ አንተ በሚመች እንድመለስልህ እንዳትለኝ፣ እንዳታስበው አልኩ። ያው ዮናስ እሱ ነው ዛሬ አቅርብልኝ ኤርትራውያን ነው ያለው። ይኸውልህ ኤርትራዊ ኪንግ መሆናችን ነው የምናምነው። ስለዚህ ለኔ አሰጠኝም አንተ። ስለዚህ እሱ ነው ዮኒ ማኛ ለሰጠኸው ጥያቄ መጀመሪያ ዶክተር አብይ የአበሻ ልብስ ከላይ አድርጎ ለኤርትራ መንግስትና ህዝብ ጥሪ ሲያደርግ ታስታውሳለህ። የአልጀርሱን ስምምነት እቀበላለሁ አስተገብረዋለሁ ብሎ ጥሪ ያደረገው። የአልጀርስ ስምምነት ምን ይላል መሰለህ? የአልጀርስ ስምምነት በባድመ በጾረና በኩልና በአይጋ በኩል እዛ ብቻ ነው የኤርትራና የኢትዮጵያ ቦርደር ያሳሳበው። የአሰምን ጉዳይ ዳንካሊያ በሙሉ እንደነበረበት ነው የሄደው። ስለዚህ ትናንትና የአሰብን ሁኔታ ግምት ቢያደርግ ኖሮ የአልጀርስን ስምምነት እቀበላለሁ አይልም ነበር ዶክተር አብይ፣ አስፈጽማለሁ አይልም ነበር። ስለዚህ የአልጀርስ ስምምነት ደግሞ ገልጠህ ካየኸው የኤርትራ ቦርደርና ዲማርኬሽን ምን ይላል መሰለህ? የባድመ ሁኔታ ወደ ኤርትራ መጣ። በጾረና በኩል 13 እና 14 ሀገሮች ወደ ኢትዮጵያ ሄዱ፣ ከኛ የነበሩ ማለት ነው። በኢሮብ በኩል ደግሞ ወደ ኤርትራ ተወሰነ። ዛላምበሳ ደግሞ የበዛው ፐርሰንቴጅ ወደ ኢትዮጵያ ተወሰነ ማለት ነው። በደንካሊያ በኩል በአፋር በኩል ይሄ ቀይ ባህር ምን የምትለው ምንም አይነት አሳሳቢ ነገር አልነበረም፣ እንደነበረው ነው የቀጠለው። ስለዚህ ይሄንን ትናንትና ቀበላለሁ አስተገብራለሁ ብሎ የመጣ መንግስት አሁን አሰም የሱ ሆኖ ተዛለው የተኝቶ ነበር ቁጭ ብሎ ያበሻ ከላይ ያበሻ አድርጎ ይሄ ጥያቄ ይሄን ለኤርትራ መንግስት መልእክት የላከው አስታውሳለሁ። እኔስ ሰዓቱ በደንብ አድርጌ ጊዜውና ሰዓቱ። ስለዚህ ይኸውልህ ይሄ ሌላውን ይቅርኮ ማኛ ልክ እንደ ዜጋ ሶማሌ ላይ የባህር በር አገኘን ተብሎ የአዲስ አበባ ህዝብ ሲያስጨፍሩት ከዛ በኋላ ቱርክ ሄዶ ደግሞ አጥፍቶት ሲመጣ የኢትዮጵያ ህዝብ ጠየቀው እንዴ? እንዴታ ላይ የተገኘው ባህር ብለዋል እንዴ? የታለ የባህር በር የተገኘው ብለዋል እንዴ? አላላችሁትም። ስለዚህ ችግሩ በመንጋ የሚነዳ ነገር ነው ያለው። እኛ ደግሞ በመንጋ የሚነዳ እኔ ይኸውልህ አልኩህ እኮ ኢሳያስ አዶን ኬር ኢሳያስን ከዛ ሀገር ለማንሳት የምታገላለው በአንድ ቅንጣት የምታክል በቮልካኖ አሰብ ታውቃለህ? ቮልካኖ እሳተ ገሞራ ወተራረ ከእሳተ ገሞራ የነጠረ ድንጋይ ራሱ በአሰብ ቦርደር ላይ አልደራደረም። እንዳታስበው ነው። ይሄ ኒው ጀነሬሽን እንድትጠቀም ይፈቅድልሃል፣ እንድትጠቀም ሊነጋገርህ ይችላል። የባለቤትነት ጥያቄ ግን አልኩህ እኮ ኢሳያስ ይችላል ለእናንተ። በታሪኳ ኢትዮጵያ አሰብን ኦን አድርገው አንድ ልጅ በጣም ያሳዝነው እኛ የጣሊያንና የእንግሊዝ ግዛት እያወራን በኃይለ ሥላሴ ጊዜ የነበረውን የወሎ ጠቅላይ ግዛት ኃይለ ሥላሴ ያደረጉትን የኃይለ ሥላሴን አመቶ ይናገራል። የትላንትናው እኛ የስንት ዓመት እያወራን። ስለዚህ እንደዚህ የሚባል ታሪክ የለም። የወሎ ግዛት የነበረው አሰብ በጊዜ ኃይለ ሥላሴ ነው። በጊዜ ጣሊያን የወሎ ሆኖ አያውቅም። ራስ ገዝ የነበረው በጊዜ ኃይለ ሥላሴ ነው። በሌሎች በጠቅላላ መሪዎች ግን ሆኖ አያውቅም። ስለዚህ አንቀላቅለው እና በትክክል ስቴፕ ባይ ስቴፕ። ሁለተኛ ሚኪ ተነግራል እዚህ መሀሪ ምናምን ይኸው ስማ፣ ካንተ በላይ እኔ ለሀገር ከፍ እያለሁ ካንተ በላይ ገብቷል። ካንተ እኩል ወይ ካንተ በላይ ነኝ ኤርትራዊ። ስለኔ እዚህ አትግባ አትበለኝ። ይሄ ቤት ከተከፈተ ከ5 ሰዓት በላይ አድርጓል። እኔ የመጣሁት አሁን 30 ደቂቃ አልሞላኝም። ፊት ሰጣቸዋለሁ። ማን ነው ፊት የሚሰጠው? ፊት የሰጠው ኢሳያስ አፈወርቂ ነው። ሄደ እሱን ተቃውሞ መጀመሪያ እኔ እንዳትናገረኝ ሶሪ ማሐር ሓሙሽተ ቆይ አንድ ጊዜ 5 ደቂቃ እንናገር። ስማ አቱም በራዩ ኣብ ዘለኹም ንሕና ተረዲካኒ ባሕርን ሰሃርን ሰገርና ድላይና ንኽዛረብ ድላይና ንኽንገብር ኢና ከምዚ ኣብ ዓድኹም ዝለሞትኩሞ ኢሳያስ ዝበለኩም ትገብሩ ከምኡ ትበልዎ ሰብ ድላይ ይዛረብ ድላይ ይግበር። ንሕና ኣነ ባሕርን ሰሃርን ዝሰገርኮ ድላይ ንኽዛረብ ኣብዚ ማንም ስርዓት ንዓይ ኣብዚ ድላይካ ትዛረብ ከምዚ ትግበር ትብለኒ የለን። ወናን ነብሰይ ባዕለይ
በአማርኛ ነገር ሁላችሁም አንቱም ፎጣ እዚህ ያላችሁ የኢሳያስ ደገፋችሁ ማለት ነው። እንደዚህ ትናገር እንደዚህ ነገር እንዳትሉ። እኔ ባህርን ሰሃራን የሰገርኩ የመፈለገት ምናገር ነው። ቴንክ ዩ ማርገጽል ያ ኤኒዌይ አሁን የወደ ችግሩ ማኛ አንተ እኔና አንተ የእንግሊዝና የጣሊያን ያወራን አንዱ ደግሞ የራስ ገዝ የትናንትና የኃይለ ሥላሴን ያወራልሃል። ሁለተኛ በትክክል የቀይ ባህር ጥያቄ ቢኖረው ኖሮ ዶክተር አብይ የአልጀርሱን ስምምነት እቀበለዋለሁ አይልም ነበር። እሱ ያሰበው ግን ህወሓትን አናዳለሁ ብሎ ነበር የሄደበት። ህወሓትን አናዳለሁ ብሎ ኢቭን ታስታውስ እንደሆነ የኢትዮጵያ መከላከያ መካናይዝድ ያስወጣው ፈልጎ የትግራይ ልጆች ናቸው መሬት ላይ ተኝተው መከላከያ እንዳይወጣ የከለከሉት የአልጀርሱን ስምምነት ሊተገብር ማለት ነው። ስለዚህ ይሄ የሚታየና የሚዳሰስ ነገር ትናንትና ያሳለፍነው ነገር አሁን እንዲንብትነ ምንም አማራጭ የለም። እኔ አልኩህ እኮ በእርግጠኛ ልንገር ዛሬ የኤርትራ መንግስት የሚባለው ይግደፍ ከኢትዮጵያ መንግስት ጋር በአሰብ ሁኔታ ሊነጋገር ቁጭ ካለ እኔ ዜግነትን እቀይራለሁ። ኤርትራውነት መሆን አልፈልግም። ከዛ በኋላ ኤርትራ የሚባል አላነሳም። እኔ ማንኛውም የኤርትራ ኃይል በአሰብ ጉዳይ ከማንም ከኢትዮጵያ መሪዎች ጋር ቁጭ ማለት እኔ አልፈልግም። እኔ አልደራደርም። እኔ እንኳ አሁንም እኮ አልኩ እኮ ጅቦ ስላመጣው ነው መገልጽልህ ያለሁት እንጂ ስለ አሰብ እንዴት ብለህ ከአንተ ጋር መነጋገር አልፈልግም። አሰብን አልኩ እኮ ድርድር ሰው አላስገባው በተአምር ለመሰለኛ በተለይ ኢትዮጵያ አድገን ተወልን ያደግነው ጥርስ በዚህ የነከስ ነው። ምን አለ መሰለህ የ60 ዓመትና የ70 ዓመት የአባቶቻችንን ንብረት በቢጃማን ያባረራችሁ እስካሁን ድረስ የቤተሰቦቻችን የኢትዮጵያ ንግድ ባንክ ደብተር አለ ካሽ ገንዘብ ሲናው ኢትዮጵያ ውስጥ ያለው ህዝባችን አላገኘው። በዛ ደግሞ ቂጥቂጣችን እየተከተላችሁ ደግሞ ባህራችን አልኩ እኮ እመነኝ ከሶሪያ ይብሳል ጦርነቱ ከአፍጋኒስታን ይብሳል። ጥሩ እኛም ደግሞ እናውራ። እኔ ደግሞ በነገራችን ላይ ከኤርትራ የወጡት ተሸልመው ነበር የወጡት ኢትዮጵያውያን ከኤርትራውያን ሲባረሩ እየሸለማችሁ ነበር የምታስወጡት። እስቲ ዘግብ። በኢኮኖሚ አልኩ እኮ ፋብሪካ ያለው ፎቅ ያለው ኢትዮጵያዊ አምጣልኝ አንድ። ኤርትራ ውስጥ ፎቅ ድርጅት ፋብሪካ የነበረው አምጣልኝ። እኔ ግን ታውዘን ኢትዮጵያ ውስጥ የቀረ ፋብሪካና ፎቆችን ላመጣልህ እችላለሁ። እስቲ ማግኘት የኔ ልናገር እስቲ። ኦኬ ጎ አሄድ። ይኸውልህ መሀሪ አሁን ስለ ሀብት ከሆነ የምታወራው ኤርትራ አሰብ ላይ ያለን የአጠቃላይ የኢትዮጵያ ንብረት ከወደቡ ጭምር አስቀርታለች። የማናችሁን ቢደመር እዛ ላይ ደርሰው እሱ ላይ እናስቀምጠው። እሱን የግለሰብ ነገር አናድርገውና ሰዎች ነን። ሰዎች እስከሆንን ድረስ የሚያስፈልጉን ነገሮች አሉ። ሰው ሲኖር የሚያስፈልገው ነገር አለ። ታሪክ ላይ ከመጣን በደንብ አስተውሉ። አሁን የኢትዮጵያ ሕዝብ እኔ አማራ በዚህ ሰዓት ብዙ መከራ እየደረሰበት ነው። አይ ብሊቭ ግን እናንተ እንደ አገር ስትቆሙ እኛም እንደ አገር መቆም ስላለብን ግን አንድ የምነግርህ ነገር ምን መሰለህ የሚያኗኑር ነገር ብናወራ ለኤርትራም ሕዝብ ለኢትዮጵያም ሕዝብ የሚጠቅም ነገር የግለሰብ ፍላጎትና የግለሰብ ኢጎ ቀርቶ ለሁላችንም የሚሆን ነገር ብናስብ ደስ ይላል። ምክንያቱም ይሄ የአብይ ጥያቄ አድርጋችሁ ነው የምትወስዱት። ይሄ የአብይ ጥያቄ አይደለም። እኔ ገና ኤርትራ ተገነጠለች ከማለት በፊት ገና እኛ ተማሪ እያለን ሊገነጥሉ ነው ሲሉ ምን ተቃውመው ነገር ነውና የአሰብ ጉዳይ የአብይ አድርጋችሁ አትወስዱት። ማለት በደንብ ሁላችሁም አንደርስታንድ ማድረግ አለባችሁ። የእናንተን መስመር ሻቢያ ያመጣውን ታሪክ ብቻ ይዛችሁ ነው የምትሄዱት። የአሰብ ጉዳይ ከኤርትራ ጉዳይ ጋር ኮምፕሊትሊ የተለያየ ነው። ያወራሃቸው ነገሮች አሉ። ቆይ እኔ ያስቀምጥልሃለሁ፣ አይዞህ ታስረዳለህ። ይኸውልህ አንደኛ የአሰብ ጉዳይ ኤርትራም ምንም ከመግባቷ በፊት ጣሊያን በግለሰቦች ያለ ንጉሱ ውሳኔ በግለሰቦች ሽያጭ ሄደ ነው። ይሄ ማወቅ አለባችሁ ለይታችሁ። የአሰብ ጉዳይና የኤርትራ ጉዳይ የተለያየ ነው። የትኛው ንጉስ ነው የሸጠው? የአፋሩ ንጉስ ነው እኮ የሸጠው ለአንድ የአፋር ማለት ደግሞ አፋር ምን አልከኝ? የአፋሩ ንጉስ ለማን ሸጠው? ለጣሊያን ባለሀብት። ኦኬ ለጣሊያን ባለሀብት። ጣሊያኑ ግን ቆይ ማሪ ግለሰብ መሸጥ አይችልም ንጉስ እያለ ማለት ነው። የምታመጣው ነገር እንዲሆን የማኛ እንኳን ትንሽ ሜክ ሴንስ የለውም። ዝም ብለህ ዙራ ጥምጥም ነው የምታወራው። ላምጣልህ፣ በፕሩፉን ላቀርብልህ እችላለሁ። የሆነ ነው ዝም ብዬ አይደለም የማወራው።
ጆኬርን አስገባው። አንተ ይኸውልህ ሰው እኔና ዮኒ ማኛ ነበር ያልከው። ሰው ካስገባ ጆኬርን አስገባው። ጅቦ አይ አላወራም ካልክ መውጣት ትችላለህ እኮ ችግር የለውም። ኖ ይኸውልህ ምን አለ መሰለህ ማውራው ሜክ ሴንስ ያደርጋል። ለምን አያደርግም? የአሰብ ጉዳይ ያጠቃላይ የኢትዮጵያ ሕዝብ ጥያቄ ነው። ኦኬ ችግር የለውም። እኔ እኮ አልኩህ አንድ ነገር አለ። ይኸውልህ ወባ ታመህ ሲሰጠህ ክሎሮኪን መድኃኒቱ ገብታል በጣም የሚመረው አይዋጥልህም። ለመዳን ግን ምን ታደርጋለህ መሰለህ? ትውጠዋለህ። ስለዚህ የአሰምን ጉዳይ ሞኬ አይዋጥልህም አይደል? መዋጥ ብቻ ነው እድል ምንም የለም። ይኸውልህ እስቴ እኮ ያንተ ውሳኔ ነው። መኩሻ አንድ ነገር ልበልህ። ቆይ አንዴ መኩ አሁን በፈለግከው ነገር የእሱን አቋም ካወቀው አሁን እንደፈለግክ ብትል ስለ አሰብ መሀሪ አሰብ የኤርትራ ነው እሞትላታለሁ የሚል ነው። አከተመ። በምንም ልታሳምነው አትችልም። አንተም እንደ ኢትዮጵያዊ ሆነ ያንን ነገር ታረጋለህ እንጂ ልታሳምነው ብትሞክር ኢዝና ገና ሀፕን እያልኩ ነው። የጋራ ጥቅም ያልከው ያስማማኛል። ገብቶሃል? መሟሟቱ ቀርቶ ሁለቱም ሀገራት የሚጠቀሙበት ነገር ቢኖር እኔ ደስታዬ ነው። ዲስ ኢዝ ማይ ሶሉሽን። ገባ? እኔ እንደ ሶሉሽን የማደርገው ኢትዮጵያ የባህር በር ያስፈልጋታል። 4 ነጥብ። እዚህ ላይ ነው የኔ ጥያቄ። ኢትዮጵያ የባህር በር ያስፈልጋታል። የባህር በሩ 130 ሚሊዮን የሚሆን ህዝብ ቃል በቃል ያስቀመጠው መንግስት በኢትዮጵያ መንግስት ያስቀመጠው ምንድን ነው? በምንም ተስማምቶ እሱ አልጀርስን ነው ያነሳው። ጥሩ ፖይንት ነው ያነሳው ማሪ፣ እንደቀላል እንዳታየው። አልጀርስ ላይ ሲጠየቅ ምን ተደርጓል ነው ያለው። አልጀርስ ላይ ሲጠየቅ ለምን ስለ አሰብ ጉዳይ አላወራም ነው ያለው። አሁን እሱም ፖይንት ሲያመጣ እዛ ጋር የነበረው ነገር ሲጠየቅ የነበረው ስለማን ነው? ስለ ባድመ እንጂ አብይም ብልጥ ስለሆነ ስለ ባድመ እንጂ ስለ አሰብ ጉዳይ አልተነጋገሩም። አንድ ያሳድርጌላችሁ ልውረድ። አንዲት ሀሳብ ነቻለች። የተደረገው ስለ ባድመ ብቻ ነው ማሪ። ይህንማ ሁላችንም እናውቃለን። ስለ ባድመ ብቻ አይደለም። የባድመ መጣ፣ የአሊቴና መጣ፣ የዛላንበሳ መጣ፣ የኢሮብ መጣ፣ የደንካሊያ መጣ። ግን የአሰብ አልመጣም። አየህ፣ እዚህ ጋር ነው የምትይዝልኝ። የአሰብ ጥያቄ አልመጣም። አየህ፣ ታንኪዩ። አንብበው፣ ዲማርኬሽኑ ላይ አንብበው። የአሰብ መጥቷል አልመጣም? ማሪ መልስልኝ። እሷን ብቻ ነው የምፈልገው። ሙሉ የኤርትራ ቦርደር ነው የመጣው። የአሰብ ጥያቄ መጥቷል ወይ ነው የኔ ጥያቄ። ማን ያመጣው? ታንኪዩ። እኔ የምልህ እኮ እሱን ነው። አሁን እኮ መለስክልኝ። የአሰብ ጥያቄ አልመጣም። ትክክል፣ ተስማምቻለሁ። አልመጣም። ዲማርኬሽኑ ላይ ሙሉ የኤርትራ ዲማርኬሽን ሲደረግ ሙሉ ለሙሉ አሰብ ከኤርትራ ጋር ነው ደንካሊያ ሄደው። ለምን የሚጠየቀው? በቃ የሚያጠይቅ ነገር የለማ። አልሄደማ። እሱማ ባለመሄዱ እኮ ነው የምንጠይቀው። ቢሆንማ አንጠይቅም። ለአሰብ ሄዶብናል ተፈርሞበታል ተብሎ በስነ ስርዓት ይባላል። ለምን መሰለ? ይህን ከምን ጋር እያይዝላለሁ መሰለ ማሪ? ከወልቃይት ጋር። የወልቃይት ጊዜ እነገዱ አንዳርጋቸው ፈርመው ሰጥተዋል። የሚገርም አስፈርመዋቸዋል። በጉልበትም ሆነ ወደውም ሆነ ምናምን አስፈርመዋል። የውስጥ ሀገር ፊርማና ኢንተርናሽናል ፊርማ ይለያያል። አልተፈረመማ። ስለ አሰብ የተፈረመውን አምጣልኝ። እሱን እኮ ነው የምንጠይቅ። ስማ ታዳምጠኛለህ? ከባድመ ጀምሮ እስከ አሰብ ደንካሊያ እንዳለ በካርታ ተሰርቶ ተፈርሟል። እሱ የለም ነው ያልኩህ። ካለማ ይምጣ አሳዩን። ጉጉል ላይ አልጀርስ ስምምነቱን ከፍተህ ዩቱብ እኔ ዋለው አመጣልሃለሁ። ካየነው በኋላ አምጥቻ አሳያለሁ። ለራስ ነው የምልክልህ። ሙሉ ለሙሉ የኤርትራ ቦርደር ነው። አለቀ። ተዘግቷል። ንሕና ኢሳያስ ቤን እለጣ ኢና ንብልልና እኛ ኢሳያስ ቤን ይጠፋል። ፊኒሽ። ይህን ፎሎ ኢሳያስ ቤት ነው የሚጠፋ ብቻ ነው። እኛ አሰብ ካለ እንደዚህ የሚባል ነገር የለም። ማሪ እኛ አሁን ብርጌድና አህመድ እዚህ ሰው የተከፈለ እኮ ለዛ ነው። እኛ ባህር ምን ያርግልኝ? 30 ዓመት ምንም አልተጠቀምኩም። ምን ያርግልኝ? ገመል ነው የሚያጠጣው። መውሰድ አይደለም ድል እኮ ያለ ነው። የሰማው ነው የንማኛ ጎጆ ላስረዳ። ቆይ ላስረዳ። አንድ ዳውራ ጎጆ እንዳልመሰለ ኢትዮጵያ የባህር በር ያስፈልጋታል።